ላይ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ውዶች። እሱ ምንድነው ካላችሁኝ ዳጣ ክፍል 90 ይዤላችሁ ቀርብ ያለው ሚጣ አንቺ ደግሞ ማን የምትባይ ማንሽ ልጅ ብላ ስጠይቃት አንቺም የደረጀ ልጅ ነሽ አንቺ ማንሽና ከሰው ቤት ገብተሽ የምትመረምሪው ዘመድ ነሽ ነውስ ምንድን ነሽ? አንተ ልጅ ነህ? አይ እኔ እንኳን ልጅ አይደለሁም። እና ከሰው ቤት አንተ ምን ትሰራለህ? ጣጧ ባለቤቱን አስወጣው እናታን ነው እሱ እንደዚህ ብለሽ የምትናገሪ? ቆይ አንቺ እዚህ ቤት ምንድን ነሽ? ህግ አስከፋሪ ነሽ እንዴ? ብላ ስትላከኝ ይኸው አንድ በልልኝ እንግዲህ ከዚህ ይጀምራል ብላ ኤቢም እንግዲህ ተናገረ። እኔ ጫንቺ እንግዲህ በወደረችም እንግዲህ እንዳትንቀሳቀሱ አለና አፋጠጣቸው። ኤቢ እንግዲህ ሁሉም ታይ ትባልም አልሰማ ብላለች። ራሷ አላውቅ ብላ መጨረሻ ላይ ሰላም ነበረች። ሰላምም ቀስ ብላ ወደ ላይ ዘለቀ የደረጃው ላይ ናታንም አብሮ እንደዚህ ነው። ደረጀ እንዲሁም ሞገስ ዳጣ ሆኖ ተገናኝ። ሞጌ አንመሳሰልም ግን ተው እባክህ መመሳሰል አልፈልግም ይቅር። እነማን ናቸው ምንድን ናቸው ብሎ ሲላት ቆይ ምንድን ነው የምትፈልጉት? ልጅ ነኝ መንገድ ላይ የጣልከኝ ልጅ ነኝ የመጣሁ ደግሞ አንተን ፈልጌ ሳይሆን እናትን ፈልጌ ነው አለና ዳጣ እንደዚህ ያለሁኝ ምን ነገር ነው። ቤተሰቦችን አታውቅም። ያሳደጓትም የጎዳና ልጆች ናቸው። እነሱን በስንት መከራና በስንት ልፋት ነው ያገኘናቸው እና ያቆሙበት ቦታ ደግሞ አላየንም። የነገሩን ተከትለን ሲመጣ ነው ያንተን ቤት ነው አንዷ ምጥፋ ስትጥለኝ ቤት ድረስ አይታለች። ከዛ ቤት ስንሄድ ደግሞ የቀይረው ብለው ወደዚህ ነው የላኩን። ደረጀን እንግዲህ ለዚህ በሚያሳዝን ሁኔታ ሞገስና ዳጣ ሲነግሩት አይመለስበት ጠፋው። እውነት ይህ የምታወሪው ታሪክ እውነት ከሆነ አምላኬ ውስጥ ብዙ የዘላለም ጸሎት ነው የምናደርገው። እኔ ልጅ ነኝ ማለት ነው። ዛሬ ደስ ብሎኝ ነበር። ዘረቤት ብለው ነበር እንዴ? ተረጋጊ እንጂ ዳጣ ይጨርስ እንጂ የማታወሩን ዝም አትይም እንዴ? ግን ደግሞ እንደዚህ አይመስለኝ። ከምር ግን አባቴ ነህ አንተ ነህ የጠብቀኝ? እዛ ቤት ያየኋቸው እህቶች ናቸው? አይ እኔ ልጅ አንቺ ነሽ ብሎ ሲላት አንተ ልጅ ተጥሎብሃል ብሎ ሲላተኝ የሚያጠፋበት ሄዳ በስተያንዳ እየተሳለመች እያለች እያለቀሰ ነበር። የማወራው በደንብ ገብቶሻል እና ምንድን ነው የሚጠበሰው? እና ልታስፈራራኝ ነውና ይኸውልሽ ይልቅ ልቀቁት። ስለምታወራው ነገር እኔ የማውቀው ነገር የለኝም። ናታን እየመጣ ነው። እንደታለፈው ችግር ሳይፈጠር መንገዴ ልቀቅልኝ። ይኸውልሽ ዳጣ ይሄን በእርግጠኝነት ከሆነ ሰርታችሁታል። እኔ አላውቅም። ይኸውልህ ከዚህ መንገድ ላይ እየጠበቅክ አታናዝኝ ነው። እንደ ወንዶቹ ይዋጣሃል። አለቃቸውም ፖሊስ ይዤ ነው የምመጣ። በጣም ጥሩ ነው ይዘህ የምመጣ። በጣም ከዚህ እስር ቤት እንደገባ እናገራ። ስለዚህ ዘናተሩ አና እሺ ታዲያ ግን ይኸውልሽ ያቺ ኤቢ መታ ናግሬ ከሆነ ፖሊስ ይዤ ነው የምመጣ። አልተውም አለችው። ይሄ ሰይጣን ነህ እባክህ። ቆይ ምንድነው ፖሊስ ስለዚህ የምትለው አለችና ስትለው ታጣ ስማኝ ናርዱ 10 ጊዜ ፖሊስ አትበልብኝ። አሁን ዞር በልልኝ ከመንገድ ወደ አወጣ በልልኝ አንተ ወደዛ አይደልኝ ብላ ብትለውም ሊዘርዳት አልቻለም። አለቃቸው ምን አድርገን የምትይ አለና ናርዱ እንግዲህ ሲላት ዳጣ አይ እያለች ውስጥ ላይ ሆና ሰራተኛዋ እየዘፈነ ታጸዳዳለች። እሷ ምን ቸገራት ምን ሀሳቧ ለዛማ ምጥን አለችና ዳጣ ሄዳለሁ እያለች ነው እንዴ
አንቺ የእውነቷን ነው ኤቢ ለራሷ ተዳለች እያለች ነው። ኤቢ እንደዛ አለችሽ? አዎ እንደዛ አለችኝ። አጣጥልታለሁ እያለች ነው። ሻንጣዋን አዘጋጅላት እያለች ነበር። ይኸው እኔም አብሬ ሰፈር ከዳጣ ሆነን የልጆቻቸው በሙሉ ነው የሚያዩሽ። ለዛውሳ አንቺ እናታግዥልኝም? ትምህርት ቤትን በዳጣ ስም በሙሉ ነው። እንደውም ከዳጣ ጋር አብሬያት እሄዳለሁ። አንቺንም አብሬ ነው ይዤሽ የምሄድ። ዳጣዬ እኔ አፈር ልብላ። እሷ ተሄደች እኮ በረዶ ነው። ውሃዬ ደግሞ ስንት አይነት በረዶ ታውቂያለሽ? የጀረየጥ በረዶ፣ የአፒክሪ በረዶ፣ ብዙ አይነት ነው የማውቀው። ውሃዬ የምታወሪውን ነገር አላውቀውም። ግን ዳጣ በጣም ታሳዝናለች። አታሳዝንም? ደግሞ አትሄድም። ቆይ ግን እማዬ የት ሄዳ ነው? እኔ እንጃ አይዶ ነው። ከፈለሽ ብትደውይላትስ? እሺ አባብኝ የለም? ሁለቱም የሉም ውሃዬ። አረ አለችና ውሃንም እንግዲህ መጠን ባለፈው ውጭ ላይ የቀበልኩት ነበር። አጥሆነ እንደንየው እስኪ ሄዱ ዞር በሉ አቤ እያለች ዘፈኗን ትዘፍናለች እሷ ዳጣ። እሱ እኮ አቤን የሚለው አትጨነቂ ያለቅጥ። አይ ግን እኮ አስጨነቀኝ የኤቢ ሳይሆን የውሃ መጨመርን አስጨነቀኝ። ብቻ አስጨንቆኛል። አባዬ ምን እንደተፈጠረ ምንም ነገር እንዳልተፈጠረ ደጋግማችሁ ንገሩት። ስለዚህ መጨነቅ አያስፈልግም። በእርግጥ ናታን እሱ ብቻ አይደለም ምን እያስጨነቀኝ ያለ። ታዲያ ምንድነው ሌላ ያለ? እማዬ አባዬ ሆስፒታል ይዛ ሄዳለች። አባዬ ልታስመረምረው። በቃ ይተሽ አትጨነቂ። ለምን አልጨነቅም? ምናልባት እኮ ዛሬ የመጨረሻ ቀን ሊሆን ይችላል። እኔ በጣም ደንግጬ ነው ያለው። ራሱ በጣም አጥቻለሁ አለች ዳጣ። አትጨነቂ አይዞሽ ያልኩሽ አይደል እንዴ? አሁን እኮ ሁሉ ነገር አብቅቷል አለች። አባዬ እማዬ የትኛው እንደምትወጪ ነው አሁን በጣም የሚያስጨንቀኝ አለችውና የሆነ ነገር የመጨረሻ ቀን ሊሆን ይችላል። በቃ ያንን ምርመራውን ተጠበቅኩ በኋላ ከባድ ነው የሚሆን። ባለፈው ማለት ነው በር ላይ መጥቶ ከዛ ደግሞ አቤት ስትለው ማነው ስምሽ አላት። ከዛ ደግሞ አርዱን ነው አለችው። አይ ለዛ ነው አለችው። እስቲ አሁን ወሬውን አሳጥርና ንገሪ እና ታዲያ ለዛም ታዲያ ስትለው ለዛ የለሽም ማለት ነው። አይ አለችና እየነገረቻት ነበር ለኤቢ። ውሃ እሷ ናት አይደለ? ግን አዎ አያስቱ እኮ ሲጠጣ አንቺ ነሽ። እሷ ደግሞ ጣገቡ ያለሽ ለዛ ነው የለችም ያለችው። የማይረባ ይሄ እኮ እንደው ህይወቴን አበላሸው። ቆይ አለችና ኤቢ እንግዲህ እኔ ምንሽ ውሃዬ ብታሳየኝ አንቺ ምን ታደርጊያለሽ? እኔ ብታሰር እኔ የታሰርኩማ በጥሰዋለሁ ማለት። አይ በቃ የታሰርኩበትን ገመድ ቆርጬው ነው የምሄደው። ከዛ በኋላ እሺ ማለት ፖሊስ ቢያስብሽ ምንድን ነው የምታረጊ አለቻት። እና ፖሊስ ቢያስረኝ ቆርጬ ከዛ እለጥሰዋለሁ። በቃ አሁን ተነሽ ውጭልኝ። አይገባሽም እንደ አንቺ? ኧረ እባክሽ እኔ እኮ ይገባኛል፣ የተማርኩ ነኝ። ይገባሽማ ኖሮ እንደዚህ አታደንቂ ነበር። አሁን ተነሽ ውጭ አለቻትና ኧረ ይህች ሰው ግን በጣም ነው የምታናድድ። ሰው ክፉ ነው የሚልሽ እኮ ስታስጠያለችና ውሃ ምጥራት ወጣች ከክላሷ ተቀመጠ። እሷ ያለቻትኝ አብራርታ ልትነግረን ነው። እሷ ደግሞ የቀልዷን ነው። ምን ታውቃለች ውሃ እና ስልክ ይደውላል። እናቷ እያለች ሰው መጥቶ ነበር። አይ ማንም አልመጣም እናቴ፣ ግን ሰጥሽ አየሽው ንገረኝ ስልኩን ዝጊው በቃ አለችና ማታም በቁጣ ስልኳን ዝግታረገች። ውድና የተከበራችሁ ተመልካቾች ታዲያ ቪዲዮ ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ ስለምታበረታቱት ጋር እያመሰግናለሁ። አስተማሪና ቁም ነገር አዘል ድራማ ነበር። የዛሬ ቪዲዮ ይመስላል። ላይክ አድርጉ።
በጣም ያስገርማል ያሳዝናል። ማርታ ግን ሰውርና እንትኗ በጣም ደስ ይላል።